ከሀገር ውጭ ሆናችሁ ውል ወይም ደግሞ አግሪመንት በኢትዮጵያ ውስጥ እንዴት እንደምትፈራረሙ ስቴፕ ባይ ስቴፕ የማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ እንግዲህ ሰኞ ነው። ከቤት ወጥቼ ወደ ኦፊስ የምገባ ይሆናል ማለት ነው። በመሀል አንዳንድ ከስተመሮቻችን የገዙበትን ቤትም የማሳያችሁ ይሆናል። ፕሮሰሱ ከዚህ ነበር የሚጀምረው። ውጭ ሀገር የነበረ ከስተመር ነበረ። ደወለልኝ። ቤቱን አይቶታል፣ ወዶታል። ቤተሰብ መጥቶ ኮንፊርም አድርጎ ስለነበር እንደን የቤቱን ዳውን ፔመንት ከፍሎ እዛው ባለበት ከጨረሰ በኋላ አንድ ሀሳብ መጣልኝ አለኝና ምን አለ፣ አግሪመንት በራሴው ነው መፈራረም የምፈልገው። ዊች ሚንስ በራሴው ስም ራሴው ነኝ አግሪመንት መፈረም የምፈልገው። አጋጣሚ ሆኖ ውክልና የሰጠው ሰው አልነበረም። አክቹሊ በውክልና በኦንላይን መስጠት ይችል ነበር፣ ግን አልፈለገው። አብዛኛውን ጊዜ ውጭ ሀገር ሆናችሁ እዚህ ሀገር ቤት ላለ ሰው ፉል ውክልና መስጠት ትንሽ ሪስክ አለው። ስፔሻሊ ያን ያህል ትረስት የምታደርጉት ሰው ካልኖረ ማለት ነው። የሸጥነው ቤት የትኛው መሰላችሁ? በቃ እነዚህ ናቸው አፓርትመንቶቹ። 2 ቤዝመንት አለው። ከዛ ከግራውንድ ጀምሮ እስከ 4ኛ ድረስ ኮሜርሻል ይሆናል። እንደን 5 እና 6 ላይ ሲሆን ግማሹ ጂም፣ ስፓ፣ ሳውና፣ መዋኛ ገንዳ የመሳሰሉ አሚኒቲዎች ይኖሩታል። ከዛ በተጨማሪ ግማሹ ደግሞ የመኪና ማቆሚያ ወይም አሳይንድ ፓርኪንግ የሚኖርበት ስፔስ ነው የሚሆነው ማለት ነው። እንደን ከ7 እና ከ8 ነው ቤቶቹ አንድ ብለው የሚጀምረው። አጠቃላይ G+24 ቢልዲንግ ነው። መጨረሻው ላይ ቴራዝ ይኖረዋል ማለት ነው። ወይም ደግሞ ትልልቅ ፕሮግራሞች ሲኖሩ፣ የደስታ ያዘን ፕሮግራሞች ሲኖሩ ነዋሪዎች የሚያዘጋጁበት ፕሮግራም የሚያሰናዱበት ፍሪ የሆነ ስፔስ ይኖረዋል። እንደን ይሄኛው ካያችሁት ሜን ሮድ ነው ወይም ደግሞ በዚህ ቀጥታ ወደ ላይ ስንሄድ ወደ ፒያሳ ወደ ኤሊያና ሞል፣ ከዛ በተጨማሪ በዚህ ወደ ታች ደግሞ ስንሄድ ወደ ቤተ መጻሕፍት ወይም አብርሆት ላይብረሪ ወይም 4 ኪሎ ነው የሚወስደን ማለት ነው ወደ ታችኛው በኩል። በዚህኛው ሳይድ ላይ አራዳ ፓርክ ወይም ሪቨር ሳይድ ፕሮጀክት የተሰራ ያለበት ኤሪያ ይኖራል። በዚህ ከጎን ደግሞ ፍሬንድሺፕ ፓርክ አጥር ነው የሚለያቸው። የኛ ሳይት እና ፍሬንድሺፕ ፓርክ ማለት አጥር ነው የሚለያቸው። ከዛ በተጨማሪ በጀርባ በኩል ደግሞ ሲሆን ቤተ መንግስት ይኖራል። አት ዘ ሴም ታይም ዩኒቲ ፓርክ ይኖራል ማለት ነው። እዚህ ፓርክ መሃል ነው ስትገዙ የምትገዙት። ውጭ ሆናችሁም ደግሞ ስትገዙ እንዳልኳችሁ አሁን በዲኤችኤል በምልከው መልኩ ለእናንተ ለራሳችሁ ኦን ማድረግ ትችላላችሁ። እዛ ሆናችሁ መፈራረም አግሪመንት መጨረስም ትችላላችሁ ማለት ነው። በፍሎር 5 ቤቶች ናቸው የሚኖሩት። ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ናቸው የሚኖሩት። ያ ማለት ባለ 1 መኝታ 49 ካሬ ነው። 2 ቤድሩም 95 ካሬ፣ 3 ቤድሩም ደግሞ 130 ካሬ ነው የሚሆነው። which is ባለ 1 መኝታ ቤት 49 ካሬ ቶታል ፕራይሱ 5 ሚሊዮን 300 ሺህ ብር እና 5 ሚሊዮን 100 ሺህ ብር ነው የሚሆነው። ግን ዳውን ፔመንት ከፍለን መግዛት እንፈልጋለን ካላችሁ 15% ወይም 700 ሺህ ብር እና 600 ሺህ ብር ከፍላችሁ የተቀረውን 85% በ2 ዓመት ከ6 ወር እስከ 3 ዓመት ባለው ውስጥ ቤዝድ ኦን ፕሮግረስ ቀስ ብላችሁ መክፈል ትችላላችሁ ማለት ነው። ሁለተኛው አከፋፈል ደግሞ 70% ሲከፈል 30% ቅናሽ አለው። which is 3 ሚሊዮን 600 ሺህ ብር ካሽ የምትከፍሉ ከሆነ ሪሜይኒንግ 1 ሚሊዮን 600 ሺህ ብር ወይም 1 ሚሊዮን 800 ሺህ ብር የሚሆነው ሙሉ ለሙሉ ቅናሽ ነው የሚደረገው ማለት ነው። ቱ ቤድሩም ላይ ደግሞ ስንመጣ 95 ካሬ ነው። ቶታል ፕራይሱ ወደ 9 ሚሊዮን 900 ሺህ ብር ይመጣል። ያ ማለት በ10% ዳውን ፔመንት ነው። 900 ሺህ ብር ቅድሚያ ከፍላችሁ አግሪመንት ከጨረሳችሁ በኋላ ሪሜይኒንግ 90% በ2 ዓመት ከ6 ወር እስከ 3 ዓመት ተከፍሎ የሚጠናቀቅ ነው የሚሆነው ማለት ነው። 70% ከፍላችሁ 30% ቅናሽ አለው። which is 6 ሚሊዮን 900 ሺህ ብር ከከፈላችሁ ሪሜይኒንግ 3 ሚሊዮን ብሩ ሙሉ ለሙሉ ቅናሽ ነው የሚደረገው ማለት ነው። በዚህ መልኩ መግዛት ትችላላችሁ። ወደ ፕሮሰሳችን እንሄዳለን። ተከታተሉ። እዚህ ጋር እንግዲህ ከከስተመራችን መታወቂያ ወይም ደግሞ አይዲ ካርድ ተዘጋጀ። በዲኤችኤል የሚላከው ልኮልን አግሪመንቱን በራሱ ስም በራሱ ስልክ ቁጥር በአድሬሱ እንዳልኳችሁ ከስተመር የበላከልኝ አድሬስ መሰረት ለውል አዘጋጆች ቀደም ብዬ ሰጥቼ ስለነበር እንልከው አግሪመንት ኦነሮቹ መፈረም አለባቸው ከመሄዱ በፊት ማለት ነው። እዚህ ጋር ደግሞ ሽያጩን ያከናወነው ስም ለኔ ቦታ ፈርማለሁ ማለት ነው። ከዛ ማርኬቲንግ እና ሽያጭ ማናጀር ተፈርሟል። እሺ እዚህ ጋር ወክለን ፋሲል ዛሬ ከሰተ ነበር 3 እሺ 2018 ከዛ ይሄኛው ነው 2 አግሪመንት ነው የሚሄደው። ያ ማለት አንደኛው እዚህ የሚቀር ነው ድርጅት ውስጥ፣ አንደኛው ደግሞ የገዛው ወይም ደግሞ ገዢ ጋር የሚቀር አግሪመንት ነው ማለት ነው። ግን አንደኛው አግሪመንት እዚህ ይቀራል ማለት ይሄ ከስተመሩ ቅድሚያ ፈርሞበት ወደኛ መልሶ ሲልክ ነው እኛ ጋር የሚቀረው አግሪመንት የሚሆነው። ቤዚክሊ አሁን እያደረግኩ ያለሁት ምንድነው የተፈረመባቸውን ቦታዎች ክሮስ ቼክ በደንብ አደረግኩኝ። እያንዳንዱ ቦታ መፈረሙን እንደን እኔም መፈረምበት ቦታ ላይ መፈረም ስላለበት እኔም እየፈረምኩ ነው ማለት ነው። የክላይንት ኢንፎ ይሄኛው ደግሞ ደረሰኝ ሲቆረጥ የሚቆረጠው ይሄ ክላይንት ኢንፎ የምንለው አለ። እነዚህ ኢንፎርሜሽኖች መግባት አለባቸው።
እዚህ ጋር አንድ ሜክ ሹር እንድታደርጉ የሚፈልገው ነገር አግሪመንት ስትፈራረሙ እያንዳንዱ ፔፐር ላይ ማህተም መደረጉንና የዴቨሎፐር ኦር ደግሞ የሻጭ ቦታ ላይ መፈረሙን ክሮስ ቼክ በደንብ አድርጉ። ምናልባት ደግሞ እናንተም ሁሉም ፔጅ ላይ መፈረማችሁን ቼክ አድርጉ። ኦልሬዲ አሁን አስፈራርመን ምናምን ማህተም አስመትተን ጨርሰናል። እዚህ ጋር በድርጅቱ ስለሆነ የሚላከው የድርጅቱን ቲን ነበር ይዘን ወደ ዲጂታል እዚህ ጋር ፋይናንስ ሄጄ የካምፓኒውን ወይም ደግሞ የድርጅታችንን ቲን ነምበር ይዤ ከመጣው በኋላ ድጋሚ ማህተም የተመታበትን ደግሞ የተረሳ እንዳይኖር፣ ምክንያቱም አግሪመንት ከተላከ በኋላ ስለሚያስቸግር ድጋሚ ለሶስተኛ ጊዜ ኮንፊርም አደረግኩኝ። ቼክ ካደረግኩ በኋላ በኤንቬሎፕ ታሽጎ ነው የሚላከው ኦብቪየስሊ። ሁለቱንም አግሪመንት ቼክ አረኩኝ። ከዛ ያው ከዚህ በኋላ ኦፊስ ምንም አልሰራም ማለት ነው። ወደ ዲኤችኤል ኤጀንት ኦፊስ መሄድ ነበረብኝ። ኦፊሳችን ፒያሳ አካባቢ ነው። ለዚህ ፒያሳ አካባቢ የዲኤችኤል ኤጀንት ኦፊስ አሉ። እኔ ከዚህ በፊት ብዙ አግሪመንት ስለላኩኝ እዛ እየሄድኩ ነው የምልከው። ጣይቶ አካባቢ ነው ያለው። ምናልባት እዛ አካባቢ ያላችሁ ሰዎች ታውቃላችሁ። ምናልባት ልካችሁም ሊሆን ይችላል፣ ኦር ደግሞ ከዛ ተልኮላችሁም ሊሆን ይችላል። እና እዚህ ጋር በምታዩት መልኩ እንግዲህ ከኛ ጋር ሰሚ ፊኒሽድ ቤት ስትገዙ እዚሁ ላይ የሴራሚክ አማራጮችን አይታችሁ ከዚሁ ከኢትዮ ሴራሚክ አት ሴም ታይም መግዛት ትችላላችሁ። ያለው ዲኤችኤል ጣይቱ ጋር ቅርብ ስላለ እዛ ሄደን ወዲያውን ልከዋለን። ምናልባት ከዲኤችኤል ውጭ የተለያዩ የመላኪያ ኦፕሽኖች ይኖራሉ። አሉም ደግሞ ምናልባት በፖስታ ቤትም ይላካል። እንዲሁም ሌሎችም ሊኖሩ ይችላሉ። ምናልባት እኔ የማላውቃቸው አሁን ከዚህ በፊት ወደ ስዊድን ልክ ያለው ወደ ዩኤስኤ፣ ወደ ጀርመን፣ ወደ ተለያዩ ሀገሮች ላይ ይላካል። ግን እናንተ ግዴታ ውክልና ያለው ሰው አለ፣ ችግር የለውም ራሴው እዚሁ በገዛ የምትሉ ካላችሁ እዛው ያላችሁበት ሆናችሁ ውክልና ያለው ሰው መጥቶ ጨራርሶ ምናምን መውሰድ ይችላል። ግን አልፈልግም ራሴው ነኝ በራሴው ስም ራሴው ፈርሜ መግዛት የምፈልገው የምትሉ ከሆነ ደግሞ አግሪመንቱ ራሳችሁ ፈርማችሁ እናንተው ጋር ተልኮ እናንተው ጋር መቀመጥ ይችላል ማለት ነው። ጨረስ ትችላላችሁ አግሪመንት። አረ ነው በጣም ብዙ ሰው ውጭ ያለ ሰው በምን አይነት መልኩ ነው የሚጨርሰው የሚለው ነገር ግራ ስለሚገባቸው ነው ይህን ቪዲዮ ለመስራት የተገደድኩት። ምናልባት እዚህ ጋር እየፈጠንኩ ነበር ስራመድ የነበረው። ኢቨን ትንፋሽ ሲቆራረጥ ነበር፣ ምክንያቱም ኦፊስ ከሰዓት የቀጠረኝ ከስተመር ስለነበር እነሱ ከመምጣታቸው በፊት መጨረስ ስላለብኝ ነው። ሁለት ፔፐር አይ ያን ላይ የተለየ የለው። ከዛ ይብቻ እስቲ አማርተው 0 ላይ ሰው ነው ማድረግ ያለው 0.2 አሁን ሌላ ምንም ነገር እንዳትጨምር። አይ አልጨምርም፣ ይኸው ራሱ ብቻ። እና እዚህ ጋር ለመላኪያ ምን ያህል ወደ ዩኤስኤ ነው ቼክ እያደረኩኝ ነበረ። ስንት ነው የሚሆነው? አንዳንድ እዚህ ካርድ ወረቀት ውስጥ ደግሞ ድጋሚ አግሪመንቱ ቼክ ማድረግ ነበረብኝ ለአራተኛ ጊዜ ማለት ነው። አሁንም ድጋሚ ቼክ አረኩት። ከነካኪ ወረቀቱ ምናምን ደግሞ ድጋሚ ተመዘነ። ወደ አሜሪካን አይ ቲንክ ወደ 4000 ምናምን ብር ይመስለኛል የመጣው ቶታል የተላከበት አማውንት። አድሬሱን ነገርኳት። አድሬሱን ካስገባች በኋላ ስልክ ቁጥር የላኪና የተቀባይ ከገባ በኋላ ፋይናሊ ሪሲት ተቆረጠልኝ። እነዚህ መፈራረም ነበረብኝ የሚፈርማቸው ፔፐሮች ላይ ፈራርሜ ከጨረስኩ በኋላ ቀጥታ ወደ ኦፊስ ነው የተመለስኩት። እና ምንድነው ልክ ሲላክ ወይም ደግሞ ከዚህ ሙሉ አድሬሱ ምናምን ከገባ በኋላ ኖቲፊኬሽን ለተቀባይ ይገባል። ያ ማለት ትራኪንግ ነምበር ያለው በምን ያህል ቀን እንደሚደርስ እነዚህ ነገራቶች ጨርሰናል። ሪሲት ቆርጠናል ምናምን ፉል ፕሮሰስ ይሄን ይመስላል ማለት ነው። በዲኤችኤል ሲላክ አግሪመንቶቹ ከዛ ደግሞ የካምፓኒው የድርጅቱ የራሱ የቲን ነምበር ምናምን ደረሰ የሚቆረጥበት ይኖራል። ከዛ በተጨማሪ በቃ 1-3 ቀን 4 ቀን ይፈጃል ለመድረስ ማለት ነው። ዩኤስኤ ስለሆነ እንደየሀገሮቹ ርቀት ይለያያል። ከ4 ቀን በኋላ ደግሞ እሷ መልሳ ትልካለች ማለት ነው ካምፓኒው ጋር የሚቀመጠውን አግሪመንት። ይሄን ይመስላል። ፉል መረጃ ለማግኘት ከታች ስልክ ቁጥሬን አስቀምጥላችኋለሁ። ሳቢ ሆምስ እያላችሁ እየደወላችሁ እኔን ኮንታክት ማድረግ ትችላላችሁ። አይ ሆፕ እንደጠቀማችሁ። ሰብስክራይብ፣ ላይክ ማድረግ፣ ኮሜንት ማድረግ እንዳይረሳ። ወዳችኋለሁ። ሃቭ አ ጉድ ዴይ ጋይስ።